ምሩዬ በናሆም እናት ምክንያት በጣም በመጨናነቅ የልብ ምቷ መንቀሳቀስ አልቻለችም። ዳግም እንዳትንቀሳቀስ ልቧ በጣም መምታቱን እንዳቆመና ሞትና ህይወት ውስጥ እንዳለች ዶክተሮቹ በጣም ከባድ አደጋ እንደደረሰባትና ጭንቀትና የተለያዩ ነገሮች በውስጧ እንዳይካሄዱ ደጋግሜ ተናግሬ ነበረ። ለእሷም ነግሬያት ነበረ። አሁን ላይ ይሄ ነው ብለን የምንወስነው ውሳኔ የለም። እናም ደህና ትሆናለች ልንልህ አንችልም አሉት። ናሆም በጣም ደነገጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ የጽናት ቤተሰቦች እንግዲህ ምሩን የማይወዳት የማያስብላት የማይጨነቅላት የለም። ምሩዬ በጣም አለባበሷ፣ ስርዓቷ በጣም ደስ የሚል ምርጥ ሴት ናት። እንግዲህ ምሩ ለናሆም አልናገርም ብላ ውስጧ እያጨናነቀ ያለው ነገር በውስጧ ይዛ፣ ምክንያቱም የልብ ምት በውስጥ ነገር ከተያዘ ከባድ አደጋ እንደሚደርስ ዶክተሮቹ ከዚህ በፊት በጣም በተደጋጋሚ ተናግረዋል። ነገር ግን እሷ የናሆም እናት ልጅ ውለጅልኝ እያለች ሁሌ በምትጨቀጭቃት ጊዜ ያው እሷ ደግሞ ናሆምን ያጣችው እየመሰላት በጣም ተጨንቃ ነበረ። እንደውም ውፍረት ጨምረሻለ እንጃ ሰሞኑን እንኳ የሆነ የቋጠርሽው ነገር አለሽ ብላት ነበረ። አረማዬ እንደዛ ማለት እንደዛ አይደለም ካሉ እሺ ብላ እውነቱን ላለመናገር ጸጥ ብላለች። ናሆም እውነቱን ተናግሮ ቢሆን የልብ ህመምተኛ ናት ለማለት እሱ ደግሞ ነገ ዛሬ እያለ ህመሟን አልተናገረም። ነገር ግን ምሩዬ በጣም እየተጎዳችና እያለቀሰች ነው ያለችው። ውስጧ እየደማ አሁን ሞትና ሽረት ውስጥ ናት። ዶክተሩ እባክህን ምሩዬን ምንድን ነው ህመሟ? እባክህን ትድናለች በለኝ፣ ምንም አይነት ነገር እንዳትነግረኝ አለው። ዶክተሩ ምንም አይነት ጭንቀት በውስጡ እንደውም ሀሳብ እንደውም የተለያዩ ነገሮች ውስጧ ላይ እንዳትይዝ ደጋግመን ነግራናታል። ላንተም ነግረንሃል ከዚህ በፊት ካስታወስ ካሉት። አሁን አስታውሳለሁ። አሁን ላይ ውስጧ በጣም ተጨናንቃ ጭንቀቱ ከኦቨር ሆኖ ከልብ ምቷ ጋር ጸጥ አድርጓታል። አሁን ላይ ይሄ ነው ብለን የምንለው ነገር የለንም። ነገር ግን እንግዲህ ከፈጣሪ ተስፋ አይቆረጥም። ወደ ፈጣሪ እንጂ ወደ ሰው ልናመራ አንችልም አላቸው። እሱም በጣም አዘነ። ናሆሜ በጣም አዘነ። አምላኬ ነግሬህ ነበረ እሷን እንዳትወስድብኝ። አሁን ላይስ ምን ማድረግ አለብኝ ዶክተር? እስኪ ንገረኝ አለው። አሁን ላይ ምንም ማድረግ ልልህ አልችልም፣ ግን አሁን ወደ ፈጣሪ መጠጋት እንጂ ይሄ ነው ልንልህ አልችልም። ትተርፋለች ብንልህ ከባድ ነው፣ አተርፍምን ብትልህ ከፈጣሪ መጣላት ነውና ይሄ ነው ልንልህ አንችልም አሉ። እንግዲህ ሰኒና ጽናቴ ሂደው ነበር እቃ ሊገዛዙ። ምሩዬን ቤት ትተው ነበር የሄዱት። አንዳንድ ነገር ለመግዛት እሷ አረፍ እንድትል ነበር ትተዋት የሄዱት ማለት ነው። ነገር ግን ምሩ ራሷን ስታ ሆስፒታል እንደገባችና በጣም እንደታመመች ሲሰሙ በጣም ነው የደነገጡት። ይህን ጊዜ አብረን ሁነን ቢሆን ኖሮ ይሄ ነገር አይፈጠርም ነበር፣ የኛ ችግር ነው እያሉ ራሳቸውን መውቀስ ቀጠሉ። ናሆሜ በጣም አዘነ። ምን ማድረግ እንዳለበትና የተሻለ ሕክምና ወደ ሌላ ሀገር ወይም ወደ ሌላ ነገር የምትሄድበት ከሆነ እባክህን ዶክተር ንገረኝ፣ እኔ የተሻለ ሐኪም ቤት ልወስዳት እችላለሁ አለው። እባክህን ተረጋጋ፣ አሁን ላይ ምንም እየነቃኝ ስላላደለ ስትነቃ የተወሰነ እንድትነቃ ጸሎት ማድረግ ነው አለው ማለት ነው። ኪራ በጣም ደነገጠ። የሆነውን ነገር ከመከራ ያጣንም እኛ ምንድን ነው ነገሩ አለ። ሰኒ እና እንግዲህ አፍቃሪዎቿ ሁለቱም እየተፎካከሩ ይመስላል። ሰኒ ግን አሁን ምንም ማናገር አልፈለገችም። ክሮምም ሊያስቃት ይሞክራል። እንዲሁም እየተጨናነቀ ተደሰትኩ፣ ውስጤ ደስ ይለኛል፣ ተደሰትኩ ብለሽ ሳትጨርስ ደግሞ ይከፋኛል፣ ምን እየተሰማኝ እንደሆነ ምንም ሊገባኝ አልቻለም ሲል ነበር ከዚህ በፊት እንዳስታወሳችሁት። አሁን ግን ከሰኒ ፍቅር እንደያዘውና ምን ማድረግ እንዳለበት፣ እንዴት ነው ከሷ መራቅ ያለበት ወይስ እንዴት ነው ፍቅሩንስ የምትቀበለው የሚለውን ነገር ከራሱ ጋር እየተጨቃጨቀ ነበረ። ከዚህ በፊት እንዳስታወሳችሁት ምንድን ነው እየተሰማኝ ያለው ነገሩን ምንም ሊገባኝ አልቻለም ብሎ ነበር። አሁን ከሰኒ ፍቅር እንደያዘውና በፍቅር ጥሽ እንዳለ ገብቶታል ማለት ነው።
እንግዲህ ጽናቴ በጣም አዘነች እና ፈጣሪ እባክህን ምሩዬን አሸደልኝ። ምሩ የሚስጥር ጓደኛዬ ናት፣ መከታዬ ናት፣ ሁለ ነገሬ ናት። በጣም ሰራተኛ ናት ብላ ሳትጸየፍ፣ ምንድን ናት ብላ ሳትጸየፍ ሁሉንም ነገር ከጎን ሆና የተወጣች ናት። ሰኒ ደግሞ እባክሽን ምንም አትሆንም፣ ምንም አትሆንም ምሩ አለቻት። ተቃፈው በጣም እየተላቀሱ ናሆም የሆነ ነገር ማድረግ አለብኝ፣ እዚህ ጋር ጠብቁኝ፣ እኔ በቃ አሁን ሊሄድ ነው፣ ስለዚህ ስትነቃ ደውሉልኝ ብሎ ወደ ቤተ ክርስቲያን ሄደ። ቤተ ክርስቲያን ሄዶ በጣም እያለቀሰ መጸለይ ጀመረ። ታሪክን እንደምትቀይር አውቃለሁ፣ እባክህን የመሩን ታሪክ ቀይርላት፣ እናም ይሄ ህመም የመጨረሻና እንዴት ተሻላት የሚባል ይሁን እያለ ከአምላኩ ጋር መላቀስ ጀመረ። ጽናቴ በጣም አዘነች። ናሆም ወደ የት እንደሚሄድ መከተል አለብህ፣ እባክህን ተከተለውም አለችው ኪራን። ኪራ ደግሞ እኔ እዝኩኝ እሷን ጠብቃት ነው ያለኝ፣ ስለዚህ ምንም አይሆንም፣ አብሽሪ፣ ምንም ልትጨነቂ አይገባሽ ማለት እባክህን የራሱን የሆነ ነገር እንዳደርግ እንዳይገፋፋው ፈራለሁኝ አለች። ሰኒ እኔ እከተለዋለሁ፣ እናንተ ምሩዬ ነቃችሁ አልነቃችሁ የሚለውን ነገር ተከታተሉ አለችው። ምሩ እንግዲህ እሺ ምሩዬን ተከታተሏት ማለቴ ስትነቃ ትነግሩኛላችሁ ብላ ኪራን እዙ ተቀመጥ ብላ ወደ ናሆም ተከትላ ሄደኝ። ናሆም ቤተ ክርስቲያን ገብቶ በጣም ያለቀሰ ነበር። የናሆም ቤተሰቦች ደውለው ሰርጉ እየደረሰ ነው፣ ምንድነው ምን እየወሰናችሁ ነው አሏት። እናቱ ምን እየወሰናችሁ ነው? እኔ እኮ ሰርግ ልዳቅስ ነው፣ ሙሉ ቤተሰቡ መተዋወቅ አለበት፣ ምራትሽን እንተዋወቃት እያሉ ነው። ስለዚህ እንድትዘጋጁ ልነግርህ ነው። ምንም ነገር ስለ ሰርጉ የሚያሳስብህ ነገር የለም፣ እናንተ ብቻ ተዘጋጃጅታችሁ መምጣት ብቻ ነው አለኝ። ናሆሜ በጣም አለቀሰ። አይ እናቴ አንቺ የምታመጭብኝ ጉድ እኮ አያልቅም። የራሴ የማፈቅራት የመወዳት ሰርጉ ቀርቶብኝ ትታይ ልትሄድ ነው፣ በዚህ ዓለም ትታይ ልትሄድ እየተጨናነኩ ነው አለ። በጣም ቅስሙ ተሰበረ። የሚስቀውና የሚጫወተው ናሆም አሁን ላይ በጣም ተስፋ ቆረጠ። በጣም አዘነ፣ በጣም ተነፈሰ። ከፈጣሪ ተስፋ የሆነ ተስፋ አለኝ፣ የሆነ ታሪክን ይቀይራል እያለ እየለፈለፈ ሰኒ መጣች። ምን ታደርጊያለሽ እዚህ አላት። አይ ምንም፣ እኔም ለምሩዬ ልጸልይ መጥቼ ነው፣ ለዛ ነው፣ በጣም ይቅርታ አለችው። አይ ምንም ችግር የለም ተባባሉ። ራስን እንድታረጋጋ፣ ሁሉም ነገር ይስተካከላል፣ ሁሉም ነገር እንደነበረ ይሆናል። ፈጣሪ ደግሞ እኛን አይቶ ጽናቴን አይቶ ሁላችንንም ፍቅራችንን፣ ውደታችንን፣ ዝነታችን አይቶ ይሻላታል፣ ምንም ልትጨነቅ አይገባም አለችው። አመሰግናለሁ ውዶቼ። ላይክ ሰብስክራይብ አድርጉ።